ያምሻል እንዴ? ምንም ነው እንዲሁ ማምሮ። እሺ ያምሻል። ምን አይነት ስነት መድኃኒዓለም ጭራሽ በር ዘግታም ደግሞ ታለቅሳለች። ለምን ባታለቅሽም ማርያምን ታልቅስ። ምን አገባኝ እኔ እንደ ልጅ የሚያስለቃ ያጣለማይን ተሳርቦ ይመለሳል አለ ያክሬ ሰው። የሰው ልብስ ለብሳ ደግሞ ምንም ነው አያምረው ትላለች። ምን አይነቷ ናት? እንዴት እንዲያስጠላችን በእነዚህ ዩቱበሮች ምክንያት እንደ ጨጓራችን ተላጣ ላይ የሆነ ኮመንት አይቼ እኮ ነው። እውነቷን እኮ ነው። በቃ ስራ ነው። ለማንኛውም ገለቴ ብላለች እኮ ልጅቷ። ለማንኛውም ስራ ስለሆነ እንግዲህ ዝም ብለን መከተል ነው። እኛ ከስር እነሱም ይሄዱ እኛ የምንሄድን። እኛንም ሰብስክራይብ አድርጉና። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ማድረጋችሁን አትርሱ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። በያላችሁበት አላህ ይጠብቃችሁ፣ ሀገራችንን ሰላም ያርግልን፣ ቤተሰቦቻችንን አላህ ይጠብቅልን እና ማለት ነው። እና ነብይ ትናንት ነው ከትናንት ወዲያም ጠፍቻለሁ። እየሰራሁ አይደለም እነሱ ጋር ማለት አንድ አይነት በጣም ያስጠላል። ማርክ ዙሮ ተስማምቶበት አሁን ላይ ካላስ ሁላችሁም ተስማምተው እየሰሩ ስለሆነ ስራ ነው። ባካችሁ አትዘኑ፣ አትናደዱ። እኔ አሁን አቆሚያለሁ። በቃ ስራ እንደሆነ ገብቶኛል። ገባችሁ አይደል? ማንንም ሰው ማንንም ከራሱ ቦታ ማስወጣት ከቻለ ብሴክ እንዳይፈጅበትም ገብቷቸዋል። ነገር ግን እነሱ ተመካክረው ስራ እየሰሩ ስለሆነ ስራቸውን ይስሩ። ግን ያው እዚህ ጋር የምንማርበት ምንም አይነት ምክንያት የለን። ለማንኛውም ዴዚ ጠንካራ ናት፣ አስተዋይ ናት፣ ደስ ትላለች። እኔ ኮንፊደንሷ፣ ሁኔታዋ ምናምን ነገር እና ልጅቷ እነሱን ለማጣላት ስለሆነ እያንዳንዱ ነገር በቃ የምሰራው ነገር እነሱን ለማጣላት ነው። አሁን ቀደም ልብሱን ተቀብላ የች ማርክ ደግሞ የምታየው ምናምን ነገር ነው የመሰለውን ገብታ ልብስ አድርጋ እሷ ጋር ለብሳ የምትሄድ ከሆነ እኔ ለብሰዋለሁ። ሲቃጥል ላይ እኔ ተብሎ የተሰራ ነው ለእሱ አይሆናትም ምናምን በቃ በጣም ነው የምታስጠላው። ከዛ ደግሞ አውልቂ ስትባል ደግሞ አያምርም እና በጣም ነው የሚያስጠላው ማለት ነው። እኔ ማንን መሰላችሁ ይመስል የሄርሜላ ታናሽ እህት ናት። እንደ ይችል ግን ሄርሜላ ጋር ዝምድና ያላቸው እንደ እስኪ ያጣርታችሁ ነገሩን ኮመንት ላይ እንዲሁ ሁኔታዋ ሁላ በቃ እንደ ሄርሜላ ነው። ጭራሽ ምንም አይነት እንትን የላቸውም። ለኬት መጡብን ኢትዮጵያ ውስጥ በቃ እንደዚህ አይነት አይናውጣ ሰው በዙ። አንድ ሁለት እየተባለ ነበር፣ አሁን በስተዋል እንደዚህ አይነት ፈጣጣ ሰዎች ማለት ነውና ሱብሃንአላህ። ግን በቃ የሰው ልጅ ገንዘብ የማያደርገው ነገር የለም። ለገንዘብ ተብሎ ክብር የሚጣልበት፣ ለገንዘብ ተብሎ ራስ የሚዋረድበት፣ ለገንዘብ ተብሎ ቤተሰብን የምናቀበት። የእውነቴን ነው የምነግራችሁ። አሁን እዚህ ጋር እውነት አንድ ያልሆነ ጠንቅቀን እናውቃለን ሁላችንም። ውሸት ነው ግን ደግሞ ገንዘብ እየሰሩ እስከሆነ ድረስ በቃ በዚህ ልክ እኔማ እናብርሽ ቤት ማስጠላኝ። ወላሂ እነሱ ሰራ ነበር በፊት። አሁን ላይ በቃ እኔ ሄርሜላ የምታደርገው ነገር ሁላ በጣም የሚያስጠላኝ ነው። በቃ ይሆናል አንዳንድ ጊዜ ሰው ችክ ሲል ለራሱ ብቻ ሳይሆን ለተመልካችም በዙሪያው ላሉ ሰዎችም ነው የሚያስጠሉት። እነሱ ስራቸውን እየሰሩ ነው። በእርግጠኛ ግን አስጠላል ማለት የሆነ ጥሩ ነገር ለእናንተ ተስፋ የሚሰጠን ነገር ነው መሆን ያለበት። ልጆች የሚማሩበት እኛ የምንማርበት ትምህርት የምንወስድበት ነገር ነው እንጂ አሁን ይሄ ምን ይባላል? ከአንድ ሰው ውስጥ ትዳር ካለው ሰው ውስጥ ተገብቶ እወድሃለሁ፣ አፈቅርሃለሁ በቃ እኔ እንጃ ከሚስቱ በላይ ነው ይሆናለሁ፣ ከባሏ በላይ ነው ይሆናለሁ። እኔ አብረው የሚኖሩ በፍቅር በሰላም አብረው የሚኖሩትን ሰዎች ለማለየት መሞከር አሁን ምን ያስተምረናል? እኛና እንደው ዝም ብለን እኛም እነሱ ምን ሄዳል እኛም ስራ ነው ብለን ይዛናል። ሌሎች ተመልካቾችም እንግዲህ እናንተም እንቅልፋችሁን ትታችሁ ጊዜያችሁን እያባከናችሁ የማይረባ ነገር ስናይ በጣም ያስጠላል። አንደኛ እንዳልኳችሁ እኛ ስደት ላይ ስንኖር ማለት ይሄን ቪዲዮ የምትመለከቱበትን ያኔ ማረፍ አሁን እኔ ልተኛ ብዬ ወላሂ ማለት ነው በቃ ግመሳ ካለች ልተኛ ስል የሆነ እነሱን ሳይ ደግሞ የሆነ ጫፍ ላይ መጀመሪያ ላይ የሚያደርጉ ፓርት ታውቃላችሁ፣ ወይ የሚያስፈራ ነው ወይ የሚያስቅ ነገር ወይ ደግሞ ደስታ የሚኖረው ነገር ሲኖር ያንን ነገር መጨረሻው ማየት አለብኝ ብላችሁ ትጀምራላችሁ። መሀል ላይ ስገቡ ደግሞ መጀመሪያው ምን ይሆን ትላላችሁ። መጀመሪያውን ስታዩ ደግሞ መጨረሻው ምን ይሆን ብላችሁ ያኔ ከመጀመሪያ እስከ መጨረሻው እያሳለፋችሁም በትክክል አያችሁም ማየታችሁ አይቀርም። እንደዛ ስለሆነ ከዛ አንጻር ያኔ እንቅልፋችሁ መስዋዕት ከፍላችሁ የምታርፉባትን ጊዜ መስዋዕት ከፍላችሁ እየጠሯችሁ ሰዎቻችሁ እኛ ብዙ ሽንት ቤት ነው የሚያየም ሰው እኮ ይኖራል በሰማ አይደል። እና የኔ ያክል የምናየው ነገር ቢያንስ ለኛ ትምህርት የሚሰጥ ነገር ተስፋ የሚሰጥ ነገር ቢሆን ደስ ይላል።
እና እንደዛ ስለሆነ እኛም ያዋለን ያለ እነሱ ብለናል፣ እነሱም ያለ እናንተ ብለው በቃ ይጫወቱብናል። ደግሞ አዲስ ነገር ፍቅርና ኤፍሬም ምንድነው? በእርግጥ ከጎኗ በመሆኑ በጣም ደስ ብሎኛል፣ እውነት ለመናገር ማለት ነው። ከጎኗ ሆኖ እያጠናከራት እንደሆነ ገብቶኛል እንጂ ፍቅር ከኤፍሬም ጋር እነ እንትና ማናቸው እነዚህ ሳቅ እና አሌክስም ጋር እንግዲህ አልቀጠለችም እሷ። ኤፍሬም ደግሞ የአብርሽ ወንድም ነው፣ ልክ እንደ ወንድሟ የምታየው ነው። ኤፍሬም ማለት ለሩታም ለሷም እንደ ወንድማቸው ነው እና እሷ ጋር በፍቅር እንደማይሆነው ጠንቅቄ ያውቃለሁ። እንደው ግን ሱብሃንአላህ የቡታጅራ ዩቱበሩ ግን መሆነው ነው እንደው አንድ ደህና ሰው ይጥፋ ከነሱ። ምንድነው ችግራቸው? የእውነትን የቡታጅራ ዩቱበር አንድ ከሴት ከወንድ በትዳሩ ጸንቶ አንዲት ፍቅረኛ በያዘው ጸንቶ የሚኖር ሰውን ያላየሁም። እንዲሁ እስካሁን እንዲሁ ከሌ ብላችሁ መጽፉልኝ ሰው ካለ ኮመንት ላይ ያስቀምጡልኝ። እንዲሁ እስካሁን አንድ ሴት ይዞ በዛው የጸና ሰው ካለ ማለት ነው። በጣም የሚገርም ነውና ምንድነው የሚያስተምሩት ግን? እኔ በፊት የእውነት በጣም ነበር ማደንቃቸው። እኔ ማደንቃቸው ምናቸው መሰላቸው ማለት ብዙ ዩቱበርን ይዘው ወጥተዋል። መጀመሪያ ታዋቂ የነበሩ ሰዎች አሉ፣ ግን አንዱን በአንዱ እያደረጉ ሰዎችን የሚያወጡት ነገር መተባበራቸው በጣም ደስ ይለኛል። በዛ ላይ የስራ ሰው መሆናቸው ያገኙትን ስራ ሰርተው ኮንፊደንስ አሁን በዩቱብ እንግዲህ ሁላቸውም ተቀይረዋል ማሻአላ። እና ይሄ ነገራቸው ስራ ወደድነታቸው በጣም ወደዋለሁ። ግን ደግሞ እዚህ ጋር እያስተማሩ ያለው አሁን ተበላሹ። በቃ እንዶ ስንት በፊት ጀግና ተብሎ ስንት ሰው እንዲያላወጣቸው ጥሩ ስራ በመስራታቸው በራሳቸው አይዲያም በምንም ይሁን ጥሩ ስራ እየሰሩ ነበር እስከዛሬ የደረሱት። አሁን በስተመጨረሻ ብልሽሽት ብለው ቁጭ አሉ ትላላችሁ። ለማንኛውም የመቻቸው እንግዲህ ስራ ነው ትላላችሁ። ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ አድርጉልኝ። ሰሞኑን ደግሞ እይታ የለውም ቀዝቅዞብኛል ቻናሌና ላይክ አድርጉልኝ ማለት ነው። አይከፈልበትም። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላህ